ሰላም ጤና ይስጥልን ውድ ቤተሰቦቻችን እንዴት ቆያችሁ? ስፖርት ላውንጅ ላይ ትገኛላችሁ። ለቻናላችን አዳዲስ የሆናችሁ ቤተሰቦች ስፖርት ላውንጅን ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁንና አብሮነታችሁን እንድታሳዩን በአክብሮት እንጠይቃለን። በስፖርት ላውንጅ ትኩስና ወቅታዊ የሆኑ ስፖርታዊ መረጃዎችን በየዕለቱ በትኩሱ የምታገኙበት ቻናል ነው። ታዲያ ሰብስክራይብ ማድረግ እንዳይረሳ ቤተሰቦቻችን። በየዕለቱ ለየት ያሉ ስፖርታዊ ጉዳዮችን በዚህ ቻናል እናነሳለን። በኮሜንትም እንድትሳተፉ እንጠይቃለን። ዛሬም ከ2026 ዓለም ዋንጫ ከአርሰናል ከማንቸስተር ዩናይትድ ከሪያል ማድሪድ ጋር የተያዙ የዝውውር ጉዳዮችንም በስፋት የምናነሳ ይሆናል። በቀጥታ ወደ ዛሬው የስፖርት መረጃችን እናመራለን። ታዲያ አብራችሁን ስትቆዩ የማይባክኑ ደቂቃዎች ነው የሚኖሯችሁ። መልካም ቆይታ። የመጀመሪያውን መረጃ በማስቀደም ጀምራለሁ። የመጀመሪያ መረጃችን የሚሆነው የማንቸስተር ዩናይትድ ጉዳይ ነው። የማንቸስተር ዩናይትዱ ተከላካይ ሃሪ ማጌር ክለቡ አዳዲስ ተጫዋቾችን እንዲያስፈርም ጥሪ ማቅረቡ ተነግሯል። ዩናይትድ በማይክል ካሪክ ስር አስደናቂ የሆነ ክህሎትና ውጤት መሻሻል ቢያሳይም በቻምፒየንስ ሊግና በሀገር ውስጥ ውድድሮች በብቃት ለመፎካከር የክለቡ ስብስብ መጠናከር እንዳለበት ማጉዌር አንስቷል። ወደ አውሮፓ ቻምፒየንስ ሊግ ለመመለስ እየተዘጋጁ ባሉበት በዚህ ሰዓት ዩናይትድ ተጨማሪ ተጫዋቾች እንደሚያስፈልጉት ሃሪ ማጌር ተናግሯል። በተለየ ምክንያት ለዓለም ዋንጫው የእንግሊዝ ብሔራዊ ቡድን ስብስቡ ሳይካተት የቀረው ማጌር ባለፈው የውድድር ዘመን በኦልትራፎርድ ለታየው መነቃቃት አንዱ አካል እንደሆነ የሚታወቅ ነው። በቴክኒክ ክፍሉ ላይ የተደረገው ለውጥ የቡድኑን ብቃት ያነቃቆ ሲሆን ይህም የሆነው ማይክል ካሪክ ወደ ሚላን ያመራውን ሩበን አሞሪምን በመተካት ቡድኑን ከተረከበ በኋላ ነው። ዩናይትድ በአሞሪም ስር ወጥ ያልሆነ አቋም ያሳየ የነበረ ሲሆን ይህም አሰልጣኙ በጥር ወር እንዲሰናበቱ ምክንያት ሆኗል። ተተኪው ማይክል ካሪክ ግን ፈጣን ተጽዕኖ መፍጠር ችሏል። የቀድሞው የሚድልስብሮ አሰልጣኝ ካሪክ እንደ አርሰናል፣ ሲቲ፣ ሊቨርፑልና ቪላ ያሉ ጠንካራ ክለቦችን በማሸነፍ ታላላቅ ድሎችን አስመዝግቧል። ካሪክ ካደረጋቸው 17 ጨዋታዎች መካከል 12ቱን ማሸነፍ የቻለ ሲሆን ይህም ዩናይትድ የውድድር ዘመኑን በሶስተኛ ደረጃ እንዲያጠናቅቅ ረድቶታል። በዚህ መሰረት በአውሮፓ ቻምፒየንስ ሊግ ላይ የሚሳተፉ ቢሆንም ማጌር በሳምንት ከአንድ በላይ ጨዋታዎችን የሚያስተናግደውን የውድድር መርሃ ግብር ለመቋቋም በዝውውር ገበያው ተጨማሪ ተጫዋቾችን ማከል እንዳለባቸው አሳውቋል። ምንም እንኳን የዩናይትድ ውጤቶች አስደናቂ ቢሆንም ተቺዎች ግን ቡድኑ ትኩረቱን በፕሪሚየር ሊጉ ላይ ብቻ በማድረጉ ብዙ ጨዋታዎች እንዳልነበሩበት ይናገራሉ። ይህ ሁኔታ ለካሪክ በቂ የዝግጅት ጊዜ እንዲያገኝ የረዳው ቢሆንም ማጌር ቡድኑ ወደፊት ለመራመድ ተጨማሪ ፈራሚዎች እንደሚያስፈልጉት ያምናል። ከአሞሪም መነሳት በኋላ በካሪክ ስር ምን እንደተቀየረ ሲያስረዳ ማጌር ለጋሪ ሊንከር ዘ ሬሲስ ፉትቦል ፖድካስት ላይ እንዲህ ብሏል። በውድድር ዘመኑ ማብቂያ ላይ ጥሩ ጊዜ አሳልፈናል። በአመቱ መጀመሪያ ያቀርነውንም ቦታ ይዘን አጠናቀናል። ክለቡ ዋንጫዎችን ማሸነፍ እንደሚፈልግ አውቃለሁ። ነገር ግን በደረጃ ሰንጠረዡ 15ኛ በነበርንበትና በዩሮፓ ሊግ ፍጻሜ በተሸነፍንበት ወቅት ሁሉም ሰው ሁኔታው በጣም መጥፎ ስለነበር መልሶ ማገገም ከባድ ይሆንብናል ብለን አስበን ነበር። ነገር ግን ይህ ማለት እዚህ ላይ እናቆማለን ማለት አይደለም። ወደፊት መግፋትና ለትላልቅ ዋንጫዎች መፎካከር አለብን ሲል አንስቷል። ማጌር አክሎም ማይክል ካሪክ ከመጣ በኋላ ውጤቱ ራሱ ይናገራል። ሩበን በነበረበት ወቅት መጥፎ ቦታ ላይ አልነበርም። በእርግጥ በጥሩ ሁኔታ ላይ ነበርን። ነገር ግን ከዚያ የተሻለ መሆን እንደምንችል እናውቅ ነበር። ማይክል ካሪክ ከመጣ ወዲህ ግን ሶስተኛ ደረጃን በምቾት ይዘን አጠናቀናል። ሆኖም አሁንም ብዙ መሻሻያ ያለባቸው ነገሮች አሉ። አሁን በቻምፒየንስ ሊግ ውስጥ ስለምንሳተፍ ተጨማሪ ተጫዋቾች ያስፈልጉናል። በሳምንት 2 ወይንም 3 ጊዜ መጫወት በጣም ከባድ እንደሚሆን እናውቃለን ብሏል። ዩናይትድ ቀደም ሲል ከአታላንታው ብራዚላዊ አማካይ ኤደርሰን ጋር ስምምነት ላይ መድረሱ ይታወቃል። ክለቡ በአማካይ ክፍል ላይ 2 ተጫዋቾችን ለመጨመር የሚፈልግ ሲሆን በቂ በጀት ካገኘም የግራ ተከላካይና የአጥቂ ስፍራ ተጫዋቾችን ለማስፈረም እንደዚሁ ፍላጎት እንዳለው እየተነገረ ይገኛል። ሌላኛው ስፔናዊ የግራ መስመር ተከላካይ ማርክ ኮክሪያ በዘንድሮ የክረምት የዝውውር መስኮት የስፔኑን ክለብ ሪያል ማድሪድን ለመቀላቀል ከስምምነት ላይ መድረሱ ተዘግቧል። ሪያል ማድሪድ ለዚህ ዝውውር ከነማበረታቸው በአጠቃላይ 60 ሚሊዮን ዩሮ ወይም 55 ሚሊዮን ዩሮ በቅድሚያ የሚከፈል 5 ሚሊዮን ዩሮ ደግሞ ተጨማሪ ክፍያ ለመክፈል ከቼልሲ ጋር ስምምነት ላይ መድረሱ ተነግሯል። ኮክሪያ በቼልሲ የነበረው ቆይታ ውጣ ውረድ የበዛበት ቢሆንም ክለቡ ደካማ የውድድር ዓመት ባሳለፈበት በ2025/26 የውድድር ዘመን ግን ካደረጓቸው መልካም እንቅስቃሴዎች መካከል አንዱ ነበር። ሆኖም እሱና ኤንዞ ፈርናንዴስ በቼልሲ የአመራር ስርዓት ላይ ያላቸውን ቅሬታ በግልጽ ሲናገሩ የቆዩ ሲሆን ይህም ከስታንፎርድ ብሪጅ ለመልቀቅ መፈለጋቸውን የሚያሳዩ ጭምጭምታዎችን አባብሶ ነበር። አትሌቲኮ ማድሪድና ሌሎች ክለቦች ተጫዋቹን ለማስፈረም ፉክክር ውስጥ ከመግባታቸው በፊት ሪያል ማድሪድ ዝውውሩን በፍጥነት ለማጠናቀቅ ተንቀሳቅሷል። ጋዜጠኛ ቤን ጃኮብስ ቼልሲ የኩክሪያን መልቀቅ የፈቀደበትን 3 ዋና ዋና ምክንያቶችን ይፋ አድርጓል። አንደኛ፣ የተጫዋቹ ፍላጎት። ኩክሪያ በግልና በቤተሰብ ምክንያቶች ወደ ስፔን የመመለስ ከፍተኛ ፍላጎት ነበረው። የቀረበው የ60 ሚሊዮን ዩሮ ጥቅል ክፍያም በቼልሲ በኩል በጣም ጠንካራና አዋጭ ዋጋ ተደርጎ ተወስዷል። ወጣቱ ተከላካይ ዮሬል ሃቶ ባለፈው የውድድር ዘመን ያሳየው አስደናቂ ብቃት ቼልሲ ኩክሪያን እንዲሸኝ ትልቅ እምነት ሰጥቶታል። ፋብሪዚዮ ሮማኖ እንደገለጸው ቼልሲ በዮሬል ሃቶ ላይ ያለው እምነት እጅግ ከፍተኛ ነው። ክለቡ ባለፈው የውድድር ዓመት ሁለተኛ አጋማሽ ላይ በሃቶ እድገት በጣም መደሰቱንና ተጫዋቹ በአዲሱ ከባቢ ከተላመደ በኋላ ለክለቡ በጣም ወሳኝ ተጫዋች ሊሆን እንደሚችል ያምናል። ቼልሲ አሁንም በተለያዩ ቦታዎች ላይ ተሰልፎ መጫወት የሚችል ሌላ ተጫዋች ለመጨመር ግን እቅድ ያለው ቢሆንም የኮክሪያ ቀጥተኛ ተተኪ አድርገው ያጩት
የሚፈልጉት ግን ወጣቱን ሃቶን ነው። በተጨማሪም ሰማያዎቹ በፕሪሚየር ሊጉ ወዲያውኑ ገብተው መፎካከር የሚችሉ ቢያንስ 2 የመሰለፍ ደረጃ ያላቸውን ተጫዋቾች ለማስፈረም ይፈልጋሉ። ፋብሪዞ ሮማኖ ዝውውሩን አስመልክቶ ሲናገር የዕለቱ ትልቁ ዜና 100% የተረጋገጠና የተጠናቀቀ ነው፣ ማርኮ ኩሪያ ወደ ሪያል ማድሪድ ማቅናቱ ነው ብሏል። ዝውውሩ በድንገት የመጣ ቢሆንም ሁለቱ ክለቦች ሁሉንም ሰነዶች አጠናቋል። ኩሪያ ከሪያል ማድሪድ ጋር የረጅም ጊዜ ኮንትራት የተስማማ ሲሆን የሕክምና ምርመራውንም እንዲያደርግ ፍቃድ እንደተሰጠው እንደዚሁ ተዘግቧል። ሌላኛው ጉዳይ የአርሰናል የክረምት የዝውውር መስኮት ስኬታማ የመሆን እድል ከፍተኛ መነቃቃትን አግኝቷል። ዘሚረር ይዞት የወጣው መረጃ እንደሚያሳየው ጣሊያናዊ የተከላካይ ሪካርዶ ካሊያፊዮሪ በሪያል ማድሪድ በጽኑ ይፈለግ የነበረ ቢሆንም አሁን ግን ክለቡን የመልቀቅ እድሉ እጅግ አነስተኛ ሆኗል። ወደ ሳንቲያጎ በርናቦ በድጋሚ የተመለሱት ጆዜ ሞሪኒዮ ካሊያፊዮሪ በአርሰናል ቤት ባሳየው አስደናቂ ብቃት ሳቢያ አይናቸውን ጥለውበት እንደነበር ተገልጿል። የ24 ዓመቱ ተከላካይ እንደ አውሮፓውያን አቆጣጠር በ2024 ከቦሎኛ በ42 ሚሊዮን ፓውንድ አርሰናልን የተቀላቀለ ሲሆን በግራ ተከላካይነትም ሆነ በመሃል ተከላካይነት የመጫወት ከፍተኛ ብቃት አለው። በተደጋጋሚ በሚገጥሙት የጉዳት ችግሮች ሳቢያ በተከታታይ የመጫወት እድል ቢስተጓጎልበትም ለአርሰናል በተጫወተባቸው 65 ጨዋታዎች ላይ ግን እጅግ ወሳኝ ተጫዋች መሆኑን አስመስክሯል። ይህ ብቃቱ ለሪያል ማድሪድ ፍላጎት መነሻ ቢሆንም ሌላ በተጫዋቾች ገበያ ላይ የተደረገ ዝውውር ግን የካላፊዮሪን የአርሰናል የመውጣት ወሬ ሙሉ በሙሉ እንዲያበቃ አድርጎታል። እንደ ዘሚረር ዘገባ ከሆነ የስፔኑ ግዙፍ ክለብ ሪያል ማድሪድ ማርኮ ኩሪያን ከቼልሲ ማስፈረሙን ይፋ ማድረጉን ተከትሎ የካላፊዮሪ ወደ ማድሪድ የመዛወር እድል አብቅቶለታል። ሎስ ብላንኮስ ስፔን በዓለም ዋንጫው ከኬፕ ቨርዲ ጋር ካደረገችው ጨዋታ አስቀድሞ የዚህን ተጫዋች ዝውውር ማጠናቀቃቸው የተዘገበ ሲሆን የዝውውር ዋጋውም 51 ሚሊዮን ፓውንድ አካባቢ እንደሆነ ታውቋል። ኩሪያ ወደ ባርሴሎና ወይም አትሌቲኮ ማድሪድ ሊያመራ ይችላል የሚሉ ወሬዎች ቢኖሩም ጆዜ ሞሪኒዮና ክለባቸው ግን ፈጣን እንቅስቃሴ በማድረግ የግራ ተከላካይ መስመራቸውን ማጠናከር ችሏል። ይህ እርምጃ ማድሪድ በካሊያፊዮሪ ላይ የነበረውን ፍላጎት እንዲያቆም ያደረገው ሲሆን አርሰናልን በበኩሉ ጣሊያናዊውን ተከላካይ በዚህ ክረምት የመሸጥ ምንም አይነት እቅድ የለውም። ካሊያፊዮሪ በኤሜሬትስ ስታዲየም የ3 ዓመት ኮንትራት የሚቀረው ቢሆንም ክለቡ ኮንትራቱን ለማራዘም ድርድር ስለመጀመሩ እስካሁን ግልጽ የተደረገ ነገር የለም። ምንም እንኳን ካሊያፊዮሪ በክለቡ የሚቆይ ቢሆንም አርሰናል አዳዲስ ተጫዋቾችን ለማስፈረም እና በቡድኑ ውስጥ ቦታ ለመፍጠር የተወሰኑ ተጫዋቾችን መሸጥ እንደሚኖርበት ይታመናል። በአሁኑ ወቅት በሚኬል አርቴታ ስር ያለው ስብስብ በሁሉም የጨዋታ መስመሮች ላይ ጥራት ባላቸው ተጫዋቾች የተገነባ በመሆኑ ይህንን ሚዛን ለመጠበቅ ሽያጮች የግድ ይላሉ። በግራ ክንፍ መስመር ላይ ክለቡ አዲስ ተጫዋች ለማስገባት ካሰበ እንደ ጋብሪኤል ማርቲኔሊ ወይንም ሊዛንድሮ ትሮሳርድ ያሉ ተጫዋቾችን ሊሸጥ ይችላል። በአማካይ መስመር ላይ ክርስቲያን ኖርጋርድ እና ወጣቱ ኢታን ንዋኔሪ ክለቡ ሊለቁ እንደሚችሉ እየተነገረ ነው። የጋብሪኤል ሄሱስ ወደፊት ቆይታ አሁንም ጥያቄ ውስጥ ወድቋል። ከነዚህ ተጫዋቾች ሽያጭ የሚገኘው ገቢ በቡድኑ ላይ መልሶ የሚፈስ ሲሆን ዋና ዓላማውም አርሰናል በቅርብ ያሳካው የፕሪሚየር ሊግ ዋንጫ ድል የአንድ ጊዜ ብቻ እንዳይሆንና ክለቡ በጠንካራ ተፎካካሪነት እንዲቀጥል ለማድረግ ያለመ ነው እየተባለ ነው የሚገኘው። ከዛ በተጨማሪ በማርከስ ራሽፎርድ ወደፊት እጣ ፈንታ ላይ ያልተጠበቀ አዲስ ክስተት መፈጠሩን የስፔኑ ዲያሮ አስ ዘግቧል። እንደ ዘገባው ከሆነ የዩናይትዱ አሰልጣኝ ማይክል ካሪክ ለ28 ዓመቱ አጥቂ ቀጥተኛ ስልክ በመደወል በዚህ ክረምት በቅድመ ውድድር ዝግጅት ፕሪሲዝን ወቅት ወደ ኦልትራፎርድ ቢመለስ ክለቡ በደስታ እንደሚቀበለው ነግሮታል ተብሏል። ይህ መረጃ የወጣው ባለፈው ሳምንት ባርሴሎና አንቶኒ ጎርደንን በ70 ሚሊዮን ፓውንድ ለማስፈረም መስማማቱን ተከትሎ የራሽፎርድን የ26 ሚሊዮን ፓውንድ የቋሚ ግዢ አማራጭ ባይ ኦፕሽን እንደማይጠቀምበት ካረጋገጠ በኋላ ነው። በዚህ ውሳኔ ምክንያት ከማንቸስተር ዩናይትድ አካዳሚ የወጣው ራሽፎርድ በካታሎኒያ የመቆየት ተስፋው አጠራጣሪ ሆኗል። ተጫዋቹ በባርሴሎና እንዲቆይ ከተፈለገ በሁለቱ ክለቦች መካከል አዲስ ድርድር መጀመር አለበት። ሆኖም ማንቸስተር ዩናይትድ የዝውውር ሂሳቡን ሙሉ በሙሉ በቅድሚያ ካልተከፈለኝ በማለት አቋሙን አጠናክሯል። በሌላ በኩል ባየር ሙኒክ አንቶኒ ጎርደን ሳይሳካለት ቀርቶ በምትኩ ራሽፎርድን ለማስፈረም እያሰበ መሆኑ ተሰምቷል። ሆኖም ተጫዋቹ ወደ ጀርመን ለማምራት አሁን የሚከፈለውን ሳምንታዊ 325,000 ፓውንድ ደሞዝ በከፍተኛ ሁኔታ ለመቀነስ መስማማት ይኖርበታል። አሁን ባለው ሁኔታ የ28 ዓመቱ አጥቂ ከእንግሊዝ ብሔራዊ ቡድን ጋር ያለውን የዓለም ዋንጫ ውድድር እንዳጠናቀቀ ወደ ካሪንግተን የልምምድ ማዕከል በመመለስ የቅድመ ውድድር ዝግጅቱን ይጀምራል። አልፎ ተርፎም የ2026/27ን የውድድር ዘመን በዩናይትድ ሊያሳልፍ እንደሚችል እየተነገረ ይገኛል። የቀድሞው የራሽፎርድ ቁጥር 10 መለያ በማቲያስ ኩኛ የተወሰደ ቢሆንም ካሪ ግን ለአጥቂው በሰጠው ማረጋገጫ ምንም አይነት ቅሬታ ሳይኖር የዩናይትድ ሕይወቱን በድጋሚ መጀመር እንደሚችል ነግሮታል ተብሏል። ራሽፎርድ የልጅነት ክለቡን የለቀቀው በወቅቱ ከነበሩት አሰልጣኝ ሩበን አሞሪም ጋር በተፈጠረ አለመግባባት ነበረ። ለቀሪ ውድድር ዘመን በውሰት አስቶን ቪላን መቀላቀሉም ይታወቃል። ሌላ የውሰት ውል በመፈረም ወደ ባርሴሎና እንደዚሁ አቅንቷል። በባርሴሎና ቆይታው ባደረጋቸው 49 ጨዋታዎች 14 ጎሎችንና 14 አሲስት ያስመዘገበ ሲሆን የላሊጋና የስፔን ሱፐር ካፕ ዋንጫዎችንም ማንሳት ችሏል።
ሌላኛው አርሰናል የ2025-26 የውድድር ዘመን የፕሪሚየር ሊግ ዋንጫን ካነሳ በኋላ በክረምቱ የዝውውር መስኮት ስብስቡን ይበልጥ ለማጠናከር በዝግጅት ላይ ይገኛል። ሆኖም አዳዲስ ዘገቦች እንደሚያመለክቱት ከሆነ የባላንጣቸው ማንቸስተር ሲቲ ያልተጠበቀ ግዙፍ የገንዘብ ጥያቄ በአርሰናል የዝውውር እቅድ ላይ ትልቅ ስጋት እንደፈጠረ እየተነገረ ነው የሚገኘው። እንደ ዴሊ ቴሌግራፍ ዘገባ ከሆነ ማንቸስተር ሲቲ ኖቲንጋም ፎረስት ስለሚገኘው አንደርሰን ያቀረበው የ121 ሚሊዮን ሂሳብ መላውን የዝውውር ገበያ ያናጋል የሚል ስጋት በአርሰናል፣ ቼልሲና ማንቸስተር ዩናይትድ ዘንድ ተፈጥሯል። ፎረስት ተጫዋቹን ከ2 ዓመት በፊት በ15 ሚሊዮን ብቻ የገዛው ቢሆንም አሁን ላይ ሲቲ ያቀረበው ዋጋ የሌሎች ተጫዋቾችን ዋጋ በእጅጉ እንደሚያንር ተፈርቷል። የአንደርሰን የእንግሊዝ ብሔራዊ ቡድን አምበል የሆነውና በአርሰናል አይን ውስጥ የገባው የቪላው ሞርጋን ሮጀርስ ዋጋ በዚሁ ምክንያት ወደ ሰማይ ሊሰቀል እንደሚችል መረጃዎች እየገለጹ ነው የሚገኙት። መድፈኞቹ ምንም እንኳን የሊጉ ሻምፒዮን ቢሆኑም እንደ ጋብሪኤል ማርቲኔሊና ማርቲን ኦዴጋርድ ባሉ የማጥቃት ባህሪ ባላቸው ተጫዋቾች ላይ ጥያቄዎች እየተነሱ ነው። እንዲያም በተለይ ጋብሪኤል ሄሱስ ክለቡን እንደሚለቅ እየተነገረ ነው። አርሰናል የፊት መስመሩን ለማጠናከር በርካታ ተጫዋቾችን እያደነ ሲሆን ከነዚህ መካከል ሞርጋን ሮጀርስ የአስቶን ቪላው አንዱ ነው። ተጫዋቹ ራሱ ወደ አርሰናል መምጣትን እንደሚመርጥ ተናግሯል። የክለብ ብሩጁ ክሪስቶፈር ቮሊስም ይጠቀሳል። አርሰናል የመጀመሪያ ደረጃ ግንኙነት መጀመሩን የዝውውር ባለሙያው ፋብሪዚዮ ሮማኖ አረጋግጧል። ጄሬሚ ሞንጋ ሌስተር ሲቲ ሌላኛው ተጫዋች ነው። ለወደፊት እቅድ የተያዘ ራሱን የቻለ ዝውውር መሆኑ ታውቋል። በሌላ በኩል አርሰናል የኒውካስል ዩናይትዱን የመሃል ሜዳ ተጫዋች ሳንድሮ ቶናሊን ለማስፈረምም ፍላጎት እንዳለው ተዘግቧል። ሆኖም የቀድሞ የቼልሲ ኮከብ ሮቤርቶ ዲማቲዮ ቼልሲዎች አርሰናልን ቀድመው ጣሊያናዊን ኮከብ ማስፈረም አለባቸው ሲል መክሯል። ዲማቲዮ ስለ ቶናሊ ሲናገር ቶናሊ በዚህ ክረምት ኒውካስልን የሚለቅ ከሆነ ቼልሲ ውስጥ ባየው ደስ ይለኛል፣ እሱ በጣም የሚወደው ደረጃው የላቀ ተጫዋች ነው ሲል ገልጾታል። ቼልሲ ባለፈው የውድድር ዘመን ወጥ የሆነ አቋም ማሳየት አልቻለም። ዲማቲዮ ለዚህ እንደ ምክንያት የጠቀሰው የአሰልጣኞች ለውጦችንና እንደ ኮል ፓልመርና ሊዩ ኮልዊል ያሉ ቁልፍ ተጫዋቾች በጉዳት ለረጅም ጊዜ መራቃቸው ነው ብሏል። ዲማቲዮ አክሎም የቼልሲ ስብስብ ወጣትና ጥራት ያለው ቢሆንም አስቸጋሪ ጊዜያትን በጥበብ የሚመሩ 3 ወይም 4 በርሜና በዓለም አቀፍ መድረክ ልምድ ያላቸው ተጫዋቾች ክለቡን ለማረጋጋት እንደሚያስፈልጉት እንደዚሁ አንስቷል። ሌሎች ጉዳዮችን ደግሞ ስንመለከት የሴኔጋል ብሔራዊ ምክር ቤት ፕሬዝዳንት ኡስማን ሶንኮ ሴኔጋል ፈረንሳይን ታሸንፋለች ሲሉ መናገራቸው እያነጋገረ ነው የሚገኘው። ፖለቲከኛው ከፍራንስ 24 ጋር ባደረጉት ቃለ ምልልስ በነገው ጨዋታ ሴኔጋል ታሸንፋለች ብለዋል። አክለውም በዚህ እርግጠኛ ነኝ እንደ ማንኛውም ሴኔጋላዊ ሲሉ ገልጿል። ጨዋታ ብቻ ነው ያሉት ኃላፊው እንደ ፖለቲከኛ ሳይው ጨዋታውን ማንም ቢያሸንፍ አፍሪካ ነው አፍሪካን የሚያሸንፈው ብለዋል። ያው ፈረንሳያንም አፍሪካውያን ናቸው ማለታቸው ነው። ኡስማን ሶንኮ በንግግራቸው በፈረንሳይ ብሔራዊ ቡድን በርካታ የአፍሪካ የዘር ግንድ ያላቸው ተጫዋቾች መኖራቸውን እንደዚሁ ጠቁመዋል። በዚህ ዓለም ዋንጫ የሊቨርፑል ኮከቦች በጣም አስደናቂ እንቅስቃሴ እያደረጉ ነው። በነገራችን ላይ ከታዘባችሁ ከነዚህ መካከል አሌክዛንደር አይዛክ ግብ አስቆጥሯል። ቨርጂል ቫንዳይክ አስቆጥሯል። ሪያን ግራቨንበርች አስደናቂ እንቅስቃሴ እያደረገ ነው፣ አሲስት አድርጓል። ፍሎሪያን ቨርዝ እንደዚሁ አሲስት አድርጓልና በጣም አስደናቂ እንቅስቃሴ በዚህ ዓለም ዋንጫ እያደረጉ ይገኛሉ። በቀጣዩ ውድድር ዓመት ከአዲስ አሰልጣኝ ጋር እነዚህ ተጫዋቾች በአንፊልድ ምን ያሳዩናል የሚለው እንደዚሁ የሚጠበቅ ነው የሚሆነው። ኒኮ ፓዝ ወደ ሪያል ማድሪድ አይመለስም። ቀጣይ ሲዝንም በዛው በጣሊያን ኮሞ እንደሚቆይ የተነገረ ነው የሚገኘው። አዲሱ የሪያል ማድሪድ አሰልጣኝ ጆዜ ሞሪኒዮ ቋሚ 11 ውስጥ ትሆናለህ ብዬ ቃል አልገባልህም በሚል ለተጫዋቹ ምላሽ መስጠታቸውን ተከትሎ ተጫዋቹ በዛው በጣሊያን ሊቆይ እንደሚችል ኢስፔን ዘግቧል። የፈረንሳይ ብሔራዊ ቡድን ተጫዋቾች በዩናይትድ ስቴትስ በሚቆዩበት ወቅት በቀን ከ4 እስከ 6 ሊትር ውሃ እንዲጠጡ ግዴታ እንደተጣለባቸው የተነገረ ነው የሚገኘው። የአሰልጣኞች ስብስብ በፊፋ የዓለም ዋንጫ ቆይታቸው ወቅት በከፍተኛ ሁኔታ የአካል ድርቀት ሊያጋጥማቸው የሚችል ከፍተኛ ስጋት እንዳለ ያምናሉ። በዚህ ምክንያት ነው የፈረንሳይ ተጫዋቾች ከ4 እስከ 6 ሊትር ውሃ በአንድ ቀን እንዲጠጡ እየተገደዱ እንደሚገኙ ዘገባዎች የሚያመላክቱት። ሌኪፕ ነው መረጃውን ይዞት የወጣውና በጣም በርካቶችን ፈገግ እያስባለና እያነጋገረ ያለ ጉዳይ ነው። የጆስኮ ግቫርዲዮልን ጉዳይ እናንሳ። የጆስኮ ግቫርዲዮል ስምምነት ተጠናቆ ተረጋግጧል። ተጫዋቹ ከማንቸስተር ሲቲ ጋር አዲስ ኮንትራት ተፈራርሟል። ስምምነቱ እስከ ሰኔ 2031 የሚቆይ ሲሆን በዚህ ክረምት ወደ ስፔን ሊያደርገው የነበረው ዝውውር ሙሉ በሙሉ እንደዚሁ እንደቀረ እየተዘገበ ነው የሚገኘው። ስለዚህ ለረጅም ዓመታት ግቫርዲዮልን በዛው በኢታድ እንመለከተዋለን ማለት ነው። በዓለም ዋንጫ ስፔን በኬፕ ቨርዲ ነጥብ መጣሏ እያነጋገረ ነው የሚገኘው። የስፔን ብሔራዊ ቡድን ከኬፕ ቨርዲ ብሔራዊ ቡድን ጋር ያደረገውን የመጀመሪያ ምድብ ጨዋታ 0-0 በሆናቸው ውጤት አጠናቋል። ጠንካራ የኋላ መስመር ያዘው የኬፕ ቨርዲ ብሔራዊ ቡድን በግብ ጠባቂው ድንቅ ብቃት ታግዞ ከጨዋታው የፈለገውን ይዞ ወጥቷል። ኬፕ ቨርዲ በጨዋታው ምንም ኢላማውን የጠበቀ የግብ ሙከራ ያላደረገች ሲሆን የስፔን ግብ ክልል የገባቸው 5 ጊዜ ነበር። የመጀመሪያ የዓለም ዋንጫ ተሳትፎ ያደረገች የምትገኘው ኬፕ ቨርዲ የመጀመሪያ ነጥቧን አግኝታለች። በቀጣይ ምድቡ መርሃ ግብር ስፔን ከሳዑዲ አረቢያ እንደዚሁም ዩራጋይ ከኬፕ ቨርዲ የሚጫወቱ ይሆናልና
አፍሪካን ወክላ በዓለም ዋንጫ የምትካፈለው ኬፕ ቨርዲ በጣም አስደናቂ እንቅስቃሴ አድርጋለች። በአጠቃላይ 74 በመቶ የኳስ ቁጥጥር ስፔኖች ነበራቸው፣ 26 በመቶ ኬፕ ቨርዲ። አጠቃላይ ሙከራ 27 ሙከራ ስፔን ስታደርግ ከነዚህ መካከል 7ቱ ኢላማቸውን የጠበቁ ነበሩ። ኬፕ ቨርዲ 6 ሙከራዎችን አድርጓል። 11 የማዕዘን ምት ስፔን ስታገኝ ኬፕ ቨርዲ 1 ብቻ ነው ያገኘችውና በጣም ያም ሆኖ የሚፈልጉትን ነገር ከጨዋታው ኬፕ ቨርዲ ይዘው መውጣታቸው በርካታ ዓለም አቀፍ መገናኛ ብዙሃንን እያነጋገረ ያለ ጉዳይ ነው። ሌላኛው ከጨዋታው ጋር በተያያዘ የጨዋታው ኮከብ ሆኖ የወጣው የኬፕ ቨርዲው ግብ ጠባቂ ጉዳይ የቮዚኒሃ ጉዳይ ነው። የዓለም ዋንጫ የአሸናፊነት ቅድመ ግምት ካገኘችው ስፔን ጋር ነጥብ ሲጋሩ የግብ ጠባቂያቸው ቮዚኒያ ብቃት የሚደነቅ ነበር። በርካታ ግብ የሚሆኑ ኳሶችን ያዳነው የ40 ዓመቱ ቮዚኒያ ከምሽቱ ጨዋታ በኋላ በርካታ ተከታዮችን በማህበራዊ ትስስር ገጹ ላይ አግኝቷል። አስቀድሞ በነገራችን ላይ በኢንስታግራም ገጹ 56000 ተከታዮች ብቻ ነበሩት። ነገር ግን አሁን ላይ ከ1.6 ሚሊዮን በላይ አድናቂዎችን በኢንስታግራም ብቻ አፍርቷል። አስቡት፣ ከዛሬው ጨዋታ ብቻ ነው ይህን ሁሉ ተከታይ ያገኘውና ግብ ጠባቂ በምሽቱ በስፔን ያሳየውን አስደናቂ ብቃቱን ተከትሎ የጨዋታው ኮከብ ሽልማትንም እንደዚሁ አግኝቷል። በጣም በርካታ ሙከራዎችን ነው ሲያከሽፍ የነበረው። ከጨዋታው በኋላ ሮድሪ አስተያየት ሰጥቷል። የስፔኑ አማካይ ሮድሪ ብሔራዊ ቡድኑ በዛሬው ጨዋታ በቂ ግብ የማግባት እድል መፍጠሩን ተናግሯል። ማሸነፍ አልቻለም ያለው ሮድሪ ነገር ግን እነሱ ተከላክለዋል፣ ራሳችንን የምንወቅስበት ነገር የለም ሲል ገልጿል። ብዙ የግብ እድል ፈጥረናል፣ ነገር ግን ወደ ኋላ ተጠግቶ አጥብቆ የሚከላከል ቡድን ላይ ማስቆጠር አስቸጋሪ ነው ሲል ሮድሪ አንስቷል። እነሱ ምንም ሙከራ አላደረጉም፣ እኛ የምናደርገውን ሙከራ ትክክለኝነት ማሻሻል አለብን ሲል ሮድሪ አንስቷል። ነገር ግን በዋናነት የግብ ጠባቂው ነገር በጣም በርካቶችን እያነጋገረ ይገኛል። ከዛ ውጭ የስፔን ብሔራዊ አሰልጣኝ ሉዊስ ዴላ ፎንቴ ማስተያየት ሰጥቷል። ድሎችን አግኝተን ነበር፣ ቁርጠኝነትም አሳይተናል፣ ከባድ ጨዋታ ነበር፣ ነገር ግን በዚህ መልኩ መቀጠል አለብን ብሏል። ኬፕ ቨርዲዎች በጣም በሚገባ የተደራጁ ነበሩ፣ ወደ ኋላ ፈግፍገው በ10 ተጫዋቾች ይከላከሉ ነበር፣ ይህም ክፍተቶችን ለመፍጠር አስቸጋሪ ያደርጓል ብሏል። ከስፖርት ላውንጅ ለሰዓቱ ያዘጋጀናቸው ስፖርታዊ መረጃዎቻችን እነዚህ ነበሩ። ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ አድርጉ። በየዕለቱ አዳዲስ ትኩስ ወቅታዊ የስፖርት መረጃዎችን በዚህ ቻናል ታገኛላችሁ። ስለምትከታተሉንና ስለምታበረታቱን እጅግ አድርገን እናመሰግናለን። በያላችሁበት ሰናይ ጊዜን ተመኘን።